ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታዮቻችን የዕለተ ማክሰኞ የሐምሌ 28 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን እናጋራችኋለን። በቅድሚያም አርዕስተ ዜናዎቻችን የአፍሪካ ልማት ባንክ ቀጥተኛ ድጋፍ ለማድረግ ያስቀመጣቸው መስፈርቶች ከፍተኛ መሆናቸው ስጋት እንደፈጠረባቸው የተለያዩ ኩባንያዎች ገልጸዋል። ተቋማቱ ከተቀመጠው መስፈርት አንጻር ፋይናንስ የማግኘት እድላቸው አነስተኛ መሆኑን ገልጸዋል። መረጃውን እናጋራቸዋለን። የኢትዮጵያ አየር መንገድ ለሚገነባው አዲስ ሜጋ አየር መንገድ የስራ ተቋራጮችና የጨረታ ሂደት መዘግየቱን ገልጿል። እንዲሁም ለፕሮጀክቱ ማስፈጸሚያ የሚሆን ብድር ለማግኘት ጥረት እያደረገ ይገኛል። በዝርዝር እንመለከተዋለን። በከፍተኛ የውጭ ዕዳ ጫና ውስጥ የሚገኘው የኢትዮጵያ ስኳር ኢንዱስትሪ ግሩፕን ግማሽ ያህል ዕዳ በመንግስት ሊሸፈን መሆኑ ተገልጿል። ዝርዝር መረጃውን እናጋራቸዋለን። ከባጃጅ ክልከላ በኋላ የኪዩት ተሽከርካሪዎችን በባንክ ብድር የገዙ አሽከርካሪዎች የተጣለባቸው እገዳን በተመለከተ ቅሬታ አቅርበዋል። በዝርዝር እንመለከተዋለን። ወደ ዜናዎቹ አለፍን። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስታውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ። የኢትዮጵያ ኩባንያዎች ከአፍሪካ ልማት ባንክ የፋይናንስ መስፈርት ጋር በተያያዘ ስጋታቸውን ገለጹ። በኢትዮጵያ የሚንቀሳቀሱ የተለያዩ የግል ኩባንያዎች፣ የፋይናንስ ተቋማትና የንግድ ማህበራት ተወካዮች ከአፍሪካ ልማት ባንክ ቀጥተኛ የፋይናንስ ድጋፍ ለማግኘት የተቀመጡ አነስተኛ የካፒታል መስፈርቶች እጅግ ከፍተኛ መሆናቸውን በመግለጽ ስጋታቸውን አስታውቀዋል። ይህ ስጋት የቀረበው የአፍሪካ ልማት ባንክ ከኢትዮጵያ ገንዘብ ሚኒስቴርና ከኢንቨስትመንት ኮሚሽን ጋር በመተባበር በአዲስ አበባ አዘጋጀው የመረጃ ልውውጥ መድረክ ወቅት ነው። በመድረኩ ላይ የተገኙ የሀገር ውስጥና የንግድ ማህበረሰብ አባላት እንዳሉት ባንኩ ለቀጥታ ብድርና ለኢንቨስትመንት የሚያስቀምጠው የካፒታል መጠን ገና በማደግ ላይ ላሉ የኢትዮጵያ ኩባንያዎች ለማሟላት አስቸጋሪ በመሆኑ ፋይናንስ ማግኘት እድላቸውን አጥቦታል። የአፍሪካ ልማት ባንክ ተወካዮች በበኩላቸው በሰጡት ምላሽ የኮርፖሬትና የፕሮጀክት ፋይናንሲንግ አሰራር ልዩነቶችን በማብራራት ኩባንያዎች ዓለም አቀፍ የፋይናንስ ድጋፎችን ማግኘት እንዲችሉ የፕሮጀክት ዝግጅታቸውን ማጠናከርና የባንኩን የምክር አገልግሎቶች መጠቀም እንዳለባቸው አሳስበዋል። የኢትዮጵያ መንግስት የሀገሪቱን የኢኮኖሚ እድገት በግሉ ለማስቀጠል ባስቀመጠው አቅጣጫ መሰረት አፍሪካ ልማት ባንክ ለግሉ ሴክተር የሚሰጠውን የብድር፣ የንግድ ፋይናንስና የዋስትና አገልግሎቶች አያያዝን ለማስፋት እንደሚሰራ ገልጿል። በአሁኑ ወቅት ባንኩ በኢትዮጵያ በ1.3 ቢሊዮን የአሜሪካን ዶላር የሚገመቱ 27 ፕሮጀክቶችን በመደገፍ ላይ የሚገኝ ሲሆን ከነዚህም ውስጥ 93% የሚሆነው በታላላቅ የመንግስት የመሰረተ ልማቶች ላይ ያተኮረ ነው። ሆኖም ባንኩ ወደፊት የግሉን ሴክተር ተሳትፎና ተጠቃሚነት የበለጠ ለማሳደግ እንደሚሰራ አስታውቋል። መንግስት የኢትዮጵያ ስኳር ኢንዱስትሪ ግሩፕን የውጭ ዕዳ ግማሽ ያህሉን ከመንግስት በጀት ሊሸፍን መሆኑ ተነገረ። የኢትዮጵያ መንግስት በከባድ የፋይናንስ ቀውስ ውስጥ የሚገኘውን የኢትዮጵያ ስኳር ኢንዱስትሪ ግሩፕን ለማደስ በሚደረገው የማሻሻያ ሂደት አካል የተቋሙን አጠቃላይ ግማሽ የውጭ ዕዳ በራሱ በጀት ሊሸፍን መሆኑ ተገልጿል። በዚህም የኢንዱስትሪው የውጭ ዕዳ መጠን አሁን ላይ 144 ቢሊዮን ብር ወይም ወደ 2.1 ቢሊዮን ዶላር ገደማ ደርሷል ሲሉ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ መግለጻቸውን ካፒታል ጋዜጣ አስነብቧል። ይህም ከፍተኛ ዕዳ ሊጠራቀም የሚቻለው ደግሞ በተለይም እንደ ኦሞ ኩራዝ ባሉ ሳይጠናቀቁ በቆዩና ከፍተኛ ገንዘብ በሶባቸው ምንም አይነት ገቢ ባላስገኙ የስኳር ልማት ፕሮጀክቶች ምክንያት እንደሆነም ተመላክቷል። መንግስት የዕዳውን ግማሽ ያህል ለመሸፈን የወሰደው እርምጃ ተቋሙን ከከባድ የፋይናንስ ጫና በመገላገል አዎንታዊ የስራ እንቅስቃሴ ትርፍ እንዲያስመዘግብ ለማስቻል እንዲሁም ቀደም ሲል ተቋርጦ የነበረውን የስኳር ፋብሪካዎችን ወደ ግል ይዞታ የማዛወር ሂደት ዳግም ለማነቃቃት የታለመ ነው ተብሏል። በቅርቡ የዓለም አቀፍ የገንዘብ ድርጅት ባወጣው ሪፖርትም በስኳር ኢንዱስትሪ ውስጥ እየተደረጉ ያሉ የመዋቅርና የማሻሻያ ስራዎች ውጤት ማሳየት መጀመራቸውና ድርጅቱ ለመጀመሪያ ጊዜ አዎንታዊ የስራ እንቅስቃሴ ትርፍ ማሳየት መቻሉን ጠቁሟል። መንግስት የወሰደው የዕዳ ክፍያ ድጋፍም ፋብሪካዎቹ ለግል ኢንቨስተሮች የበለጠ ሳቢ እንዲሆኑ ያደርጋቸዋል ተብሎ የሚጠበቅ ነው።
የኢትዮጵያ አየር መንገድ በቢሾፍቱ ለሚገነባው አዲስ ሜጋ ዓለም አቀፍ አየር መንገድ የኮንትራክተሮች ወይም የስራ ተቋራጮች መረጣና የጨረታ ሂደት መዘግየቱን አስታወቀ። ይህንን ተከትሎም ተቋሙ ለፕሮጀክቶቹ የመጀመሪያ ምዕራፍ ማስፈጸሚያ የሚሆን የ9 ቢሊዮን የአሜሪካን ዶላር የውጭ ብድርና ፋይናንስ ለማመቻቸት ጥረት በማድረግ ላይ ይገኛል ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሳው እንደገለጹት የስራ ተቋራጮች መረጣ መርሃ ግብር ማራዘሚያ የተደረገው በጨረታው ለመሳተፍ ፍላጎት ያላቸው ዓለም አቀፍ የኮንስትራክሽን ኩባንያዎች የጨረታ ሰነዶቻቸውን ለማዘጋጀት ከብድር አቅራቢዎች ጋር ለመደራደርና የፋይናንስ ምንጮቻቸውን ለማረጋገጥ ተጨማሪ ጊዜ በመጠየቃቸው ምክንያት ነው። በመሆኑም ለአየር መንገዱ ግንባታ አስፈላጊውን የፋይናንስ ፍላጎት ለማሟላት ከተለያዩ የዓለም አቀፍ የፋይናንስ ተቋማት ጋር ንግግር እየተደረገ ይገኛል። እስካሁን ከአሜሪካ፣ ከአውሮፓ፣ ከእስያ፣ ከመካከለኛው ምስራቅ እንዲሁም ከአፍሪካ ልማት ባንክ የፋይናንስ ተቋማት እስከ 8.5 ቢሊዮን ዶላር የሚደርስ የብድር ፍላጎት ማሳወቂያዎች የቀረቡ ቢሆንም እስካሁን በይፋ የተፈረመ የብድር ውል የለም። አበዳሪ ተቋማቱ አሁንም ቢሆን የራሳቸውን የቴክኒክና የኢኮኖሚ ግምገማዎች በማካሄድ ላይ እንደሆኑ ታውቋል። በሂደቱ ውስጥ ዋና አስተባባሪ ሆኖ እየሰራ የሚገኘው የአፍሪካ ልማት ባንክ 500 ሚሊዮን ዶላር ቀጥታ ብድር ለመስጠት ቃል የገባ ሲሆን ቀሪውን ገንዘብ ከተለያዩ አበዳሪዎች ለማሰባሰብ ሂደቱን በበላይነት እየመራ ይገኛል ተብሏል። በአጠቃላይ 12.5 ቢሊዮን ዶላር ወጪ ይገነባል ተብሎ የሚጠበቀው የቢሾፍቱ ዓለም አቀፍ አየር መንገድ ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን መንገደኞችን ማስተናገድ የሚያስችልና በአፍሪካ ውስጥ ትልቁ የአቪዬሽን ማዕከል እንደሚሆን ይጠበቃል። አፍሪካ ለአየር ንብረት ለውጥ መከላከል እስከ 100 ቢሊዮን ዶላር እንደሚያስፈልጋት ተገለጸ። በሀገሪቱ ላይ ሊከሰት ይችላል ተብሎ የሚጠበቀውን ኃይለኛ የኤልኒኞ የአየር ንብረት ተጽዕኖ ለመቋቋም አፍሪካ በዚህ ዓመት እስከ 100 ቢሊዮን ዶላር የሚደርስ ግዙፍ የበጀት ድጋፍ እንደሚያስፈልጋት የአፍሪካ ልማት ባንክ አስታውቋል። የባንኩ ከፍተኛ የአየር ንብረት ባለሙያ እንደገለጹት ሀገራቱ ከአየር ንብረት ጋር የተያያዙ ድንገተኛ አደጋዎችን ለመከላከል ሲሉ የጤና፣ የትምህርትና የመሰረተ ልማት በጀቶቻቸውን ወደ አደጋ መከላከል ለማዛወር በመገደዳቸው ከባድ በሆነ የገንዘብ ወጥመድ ውስጥ ወድቀዋል ተብሏል። ይህ አስጊ ሁኔታ የምግብና የንጹህ ውሃ ዋስትናን አደጋ ላይ የሚጥል ሲሆን መንግስታት ብድር ለመክፈልና ድንገተኛ አደጋዎችን ለመቀልበስ በሚያደርጉት ጥረት የፋይናንስ ስርዓታቸው ለከፍተኛ ፈተና ተጋልጧል። የምግብ እጥረት መባባሱም ከፍተኛ መጠን ያለው ህዝብ ከቀያቸው እንዲሰደድ ሊገፋፋ እንደሚችል ተጠቁሟል። ከዚህ በላይ አፍሪካውያን አገራት ቀደም ሲል በነዳጅና በማዳበሪያ እጥረት ሳቢያ የተፈጠረውን የኢኮኖሚ ጫና እየተቋቋሙ ባለበት በዚህ ወቅት እንደ ቡናና ካካዎ ያሉ ቁልፍ የንግድ ኢንዱስትሪዎችም ከባድ አዳዲስ ችግሮች እያጋጠማቸው ይገኛል ተብሏል። የሐዋሳ ኪዩት አሽከርካሪዎች በአዲሱ የስምሪት ለውጥና ክልከላ ላይ ቅሬታ አቀረቡ። ልጆቻችንን የምናስተምረው፣ ቤተሰቦቻችንን የምናስተዳድረው እንዲሁም የባንክ ዕዳችንን የምንከፍለው በዚሁ ስራ ነው ሲሉ አሽከርካሪዎች ቅሬታቸውን አቅርበዋል። የሐዋሳ ከተማ ትራንስፖርትና መንገድ ልማት መምሪያ ከከተማ አስተዳደሩ ፖሊስ መምሪያ ጋር በመተባበር የትራፊክ መጨናነቅና አደጋን ለመከላከል በሚል በቤንዚን የሚሰሩ ባለሶስት እግር ባጃጆችና ኪዩት ተሽከርካሪዎች ላይ የስምሪት ለውጥና ክልከላ ማድረጉ ይታወሳል። ይህንን ተከትሎም የኪዩት አሽከርካሪዎች ባቀረቡት ቅሬታ ውሳኔው ድንገተኛ ቅድመ ሁኔታዎችን ያላገናዘበና በአሽከርካሪዎች ላይ ዘርፈ ብዙ ተጽዕኖ የሚያሳድር መሆኑን ገልጸዋል። እንደ አሽከርካሪዎቹ ገለጻ ከዚህ ቀደም ባጃጆች ከመስመር ሲወጡ ብዙዎቹ ስራ እንዳያጡ ባጃጆቻቸውን ሽጠው ከባንክ ብድር ኪዩት ገዝተዋል። በመሆኑም አዲሱ ውሳኔ ወቅቱን ያላገናዘበና በአሽከርካሪዎች ላይ ዘርፈ ብዙ ተጽዕኖ የሚያሳድር በመሆኑ በድጋሜ ሊጤን ይገባል ብለዋል። በተጨማሪም ማቋረጫ መንገዶች ተብሎ የተገለጹት መንገዶች በቂ መሰረተ ልማት የሌላቸው፣ በተሽከርካሪዎች ላይ ጉዳት የሚያደርሱ እንዲሁም ለተሳፋሪዎችም ምቹ ያልሆኑ መሆናቸውን ጠቁመዋል። የሐዋሳ ከተማ ኪዩት አሽከርካሪዎች ማህበራት ተወካዮችም ውሳኔው ድንገተኛና አድርጉ በሚል ትዕዛዝ የተላለፈ እንጂ በጥናትና በምክንያታዊነት የተደገፈ አይደለም ብለዋል። ይህም በከተማ የሚገኙ በሺዎች የሚቆጠሩ አሽከርካሪዎች ላይ ዘርፈ ብዙ አሉታዊ ተጽዕኖ እንደሚያሳድር ገልጸዋል። ተወካዮቹ እንዳሉት ውሳኔው ከመተግበሩ በፊት በቂ ጊዜ ተሰጥቶ ከአሽከርካሪዎችና ከማህበራት ጋር ውይይት ተደርጎ ቢሆን ኖሮ ቅሬታ እንደማያስነሳ አንስተዋል። በተጨማሪም ክልከላው ተግባራዊ ከሆነ በኋላ በተደረጉ የውይይት መድረኮች ላይ ቅሬታቸውን በተደጋጋሚ ቢያቀርቡም ተነጋግረን ተስማምተናል ተብሎ የተሰራጨው መረጃ ትክክለኛ አይደለም ሲሉ አስተባብለዋል። የሐዋሳ ከተማ ትራንስፖርትና መንገድ ልማት መምሪያ በጉዳዩ ላይ ምላሽና ማብራሪያ አልሰጠም።
ፌር ትሬድ የቡና አነስተኛ የሽያጭ ዋጋን ሊጨምር መሆኑ ተገለጸ። ለአርሶ አደሮችና ለሰራተኞች መብት የሚቆመው ለትርፍ ያልተቋቋመ ፌር ትሬድ ተቋም እየናረ የመጣውን የምርት ወጪና የአየር ንብረት ለውጥ ያመጣውን ጫና ለመቋቋም ያስችል ዘንድ የአነስተኛ ቡና ሽያጭ ዋጋን ጭማሪ ሊደርግ እንደሆነ አስታውቋል። ይህ አዲስ የፌር ትሬድ አነስተኛ ዋጋ ለአረቢካና የሮቡስታ ቡና አይነቶች የተወሰነው ለአንድ ዓመት ያህል የተከናወኑ ጥናቶችን፣ የመረጃ ስብሰባዎችን፣ የገበያ ትንተናዎችና ከባለድርሻ አካላት ጋር የተደረጉ ውይይቶችን ተንተርሶ መሆኑን ገልጿል። የአነስተኛ የቡና መሸጫ ዋጋ ተግባራዊ የሚደረገው እንደ አውሮፓውያኑ አቆጣጠር ከዲሴምበር 1 ቀን 2026 ጀምሮ ነው ተብሏል። ይህ የታጠበ አረቢካ ቡና ዋጋው በ11 በመቶ በመጨመር በ1 ፓውንድ 2 የአሜሪካን ዶላር፣ ላልታጠበ ወይንም ተፈጥሯዊ የሮቡስታ ቡና በ1 ፓውንድ የ10 ሳንቲም ጭማሪ ተደርጎበት 1.30 ዶላር መሆኑ ተገልጿል። በዚህም ላልታጠበ የአረቢካና ለታጠበ የሮቡስታ ቡና በቅደም ተከተል የ20 ሳንቲም እና የ10 ሳንቲም ጭማሪ ይደረግበታል። በፌር ትሬድ ኢንተርናሽናል የቡና ሴክተር አማካሪ በጉዳዩ ላይ አስተያየታቸውን ሲሰጡም የፌር ትሬድ የዋጋ ክለሳ ሂደት በቡና ሴክተር ልዩ ቦታ ያለው ነው። የገበያውን የእሴት ሰንሰለት ሙሉ በሙሉ ከአርሶ አደሮች ማህበራት እስከ ቆዮች፣ ታዋቂ ብራንዶች፣ ቸርቻሪዎችና የተሻለ የቡና ስርዓት እንዲፈጠር የሚታገሉ የሲቪል ማህበራትን ፍላጎትና ሁኔታ ባካተተ መልኩ የተዘጋጀ ነው ብለዋል። የአነስተኛ ዋጋ ጥቅም የፌር ትሬድ አነስተኛ ዋጋ እንደ ዓለም አቀፍ የደህንነት መረብ የሚያገለግል ሲሆን የቡና ገበያ በከፍተኛ ሁኔታ በሚወርድበት ወቅት አርሶ አደሮችን ከኪሳራ የሚታደግ ነው ተብሏል። ከኤሌክትሪክ ሽያጭ ባለፉት 5 ዓመታት 1.15 ቢሊዮን ዶላር መገኘቱ ተገለጸ። የኢትዮጵያ ኤሌክትሪክ ኃይል ባለፉት 5 ዓመታት ከኤሌክትሪክ ሽያጭ 1.15 ቢሊዮን ዶላር የሚሆን የውጭ ምንዛሬ ማግኘቱን በተቋሙ የፋይናንስ ስራ አስፈጻሚ አስታውቋል። ስራ አስፈጻሚው አቶ አለማየሁ መንግስቱ እንደገለጹትም በ5 ዓመታት ውስጥ ከተገኘው የውጭ ምንዛሬ ውስጥ 611 ሚሊዮን ዶላር ወይም 53 በመቶ የሚሆነው ባለፉት 3 ዓመታት ከዳታ ማይኒንግ ኩባንያዎች የተገኘ መሆኑን ገልጸዋል። በአሁኑ ወቅት የውጭ ምንዛሬ ግኝቱ በ2014 በጀት ዓመት ከነበረበት 68.4 ሚሊዮን ዶላር በ2018 በጀት ዓመት 475 ሚሊዮን ዶላር መድረሱን ተናግረዋል። ተቋሙ ከ10 ዓመታት በላይ ተከታታይ ኪሳራ ውስጥ ቢቆይም መንግስትና ተቋሙ በተለያዩ ጊዜ ባከናወኗቸው የሪፎርም ስራዎች ጤነኛ የፋይናንስ ቁመና ላይ መደረሱን ገልጸዋል። መንግስት 500 ቢሊዮን ብር የሚደርስ የተቋሙን ዕዳ በመውሰዱ፣ የታሪፍ ማሻሻያ በመፈቀዱ፣ በማከፋፈያ ጣቢያዎች ስማርት ቆጣሪዎች በመተከላቸው የተቋሙ የፋይናንስ አቅም መስተካከሉን አንስተዋል። ከሀገራዊ ለውጥ በኋላም የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቁ እንዲሁም የኃይል ማምረት አቅም፣ የኤነርጂ ምርት መጠንና ሽያጭ እያደገ ለመምጣቱ ተጨማሪ አስተዋጽኦ አበርክተዋል ብለዋል። የኢትዮጵያ ኤሌክትሪክ ኃይል በተጠናቀቀው በጀት ዓመት 119 ቢሊዮን ብር ገቢ መሰብሰቡንና ከዚህም ውስጥ ያልተጣራ 39.5 ቢሊዮን ብር ማግኘቱ የሚታወስ ነው። በመጨረሻም የሮሃ ፎሬክስ ቢሮን የውጭ ምንዛሬ ተመን መረጃን እናጋራቸዋለን። በዚህም የአሜሪካን ዶላር 177 ብር ከ58 ሳንቲም እየተገዛ 181 ብር ከ13 ሳንቲም እየተሸጠ ይገኛል። የእንግሊዝ ፓውንድ 229 ብር ከ72 ሳንቲም እየተገዛ 234 ብር ከ31 ሳንቲም እየተሸጠ ይገኛል። ዩሮ 199 ብር ከ58 ሳንቲም እየተገዛ 203 ብር ከ57 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 215 ብር ከ69 ሳንቲም እየተገዛ 220 ብር እየተሸጠ ይገኛል። የደቡብ አፍሪካ ራንድ 9 ብር ከ13 ሳንቲም እየተገዛ በ9 ብር ከ31 ሳንቲም እየተሸጠ ይገኛል። የአረብ ኤምሬትስ ድርሃም 47 ብር ከ77 ሳንቲም እየተገዛ 48 ብር ከ72 ሳንቲም እየተሸጠ ይገኛል። የአውስትራሊያ ዶላር 115 ብር ከ55 ሳንቲም እየተገዛ 117 ብር ከ86 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 24 ብር ከ72 ሳንቲም እየተገዛ 25 ብር ከ21 ሳንቲም እየተሸጠ ይገኛል። የካናዳ ዶላር 121 ብር ከ52 ሳንቲም እየተገዛ 123 ብር ከ95 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የውጭ ምንዛሬ ተመን ያመለክታል። ለዕለቱ የመረጥናቸው አዳዲስ ሀገራዊ እንዲሁም ዓለም አቀፋዊ የቢዝነስ ዘገባዎቻችን እነዚህን ይመስላሉ። መልካም ቀን ይሁንላችሁ። እውነተኛ ቅናሽ በእውነተኛ ቦታ ከእውነተኛ ግንባታ ጋር በመሃል ብስራተ ገብርኤል ከላፍቶ ሞል ጋር የተያዘ ዘመናዊ አፓርተማ ውስጥ መኖር እንዴት ምችት ሊል እንደሚችል አስባችሁታል? በተወዳጁ ሰፈር ላፍቶ ሞል ላይ ለኑሮ ምቹ እንዲሁም በመኖሪያ መንደር ውስጥ የመዋኛ ገንዳ፣ የህፃናት ዴይኬር፣ መዝናኛ፣ የገበያ ማዕከል እንዲሁም የውበት ሳሎኖች፣ ጂምና ስፓ ያካተተ ሲሆን ከባለ 1 መኝታ 89 ካሬ እስከ ባለ 3 መኝታ 248 ካሬ በተለያዩ ካሬ አማራጮች ከ1.5 ሚሊዮን ብር ቅድመ ክፍያ ጀምሮ
ቀሪውን ያለምንም የዋጋ ጭማሪና ወለድ በግንባታው ሂደት ከፍለው የቤት ባለቤት የሚሆኑበትን አማራጭ ይዘንሎ መጥተናል። ያስተውሱ፣ ቀድሞ ለሚመጡ ውስን ደንበኞች ብቻ እስከ 30% የሚደርስ ታላቅ ቅናሽ አዘጋጅተናል። ለበለጠ መረጃና ለሳይት ቀጠሮ በ0926 712091 ወይም በ0952 117992 ፈጥነው ይደውሉልን። አማን ፕሮፐርቲስ